እንድቀጥልና ምና በጌታ በኢየሱስ ይሄ ጊዜ ትልቅ ማስታወሻ የሚጣልበት ትልቅ ሰራዊት የሚነሳበት ትልቅ ሰራዊት የሚታጠቅበት ማትከብርበት ነገር የሚረግፍበት በኢየሱስ ጊዜ ይሆን የቃል ጊዜን ባርክ የክፋት ሁሉ እንስስ በስም ስልጣን የተደፋዩ ምስራቁ ምዕራቡ ሰሜኑ ደቡቡ ሰላም ይሆን ሰላም የሆነ የትኛው የክፋት እንቅስቃሴ የጨነገፈ ይሆን እንወዳለን ስለሰማን ከፍ በል በኢየሱስ አሜን። በሚመስል ነገር እንዳንወሰድ የሚለውን ሐሳብ ነው። በሚመስል ነገር እንዳንወሰድ ተመሳስሎብን እንዳንወሰድ። ለምን የሚመሳሰሉ ነገሮች ከጊዜ ወደ ጊዜ እየተመረቱ እየተጨመሩ ያለበት ጊዜ ስለሆነ የሚመሳሰል ነገር እውነትን እንዳናረጋግጥ እንዳይከለክል ስለዚህ በሚመስል ነገር እንዳንወሰድ የዘፍጥረት 3ኛው ምዕራፍ መግቢያ ላይ አንብበናል። እዛ ቦታ ላይ የተወሰደ ቤተሰብን እናገኛለን። በዓለም የመጀመሪያው የተፈናቀለ ቤተሰብ በዓለም የመጀመሪያ ለተፈናቃይ እርዳታ የተጀመረበት ቦታ ነው። ቦታው የመጀመሪያ በዓለም መፈናቀል የተጀመረበት ማንን ነው? መፈናቀሉ ከየት ነው የመጣው ሲባል እንግዲህ ቀላል አይደለም። የመንግስት መፈንቅለ መንግስት ነው። በዓለም ለመጀመሪያ መፈንቅለ መንግስት የተጀመረ በእግዚአብሔር መንግስት ላይ ጠላት ሌላ መንግስት ለመመስረት ሙከራ ያሰራበት ያልተሳካ ሆኖ ዋጋ ያስከፈለ ሙከራ ያደረገ ቦታ መፈንቅሉ ደግሞ እንዴት ተጀመረ? ከየት ነው? ሰው በምን ምክንያት ነው የተፈናቀለው? በጎርፍ ነው? በጦርነት ምክንያት ነው? በረሃብ ነው? በወረርሽኝ ነው? በምን ምክንያት ነው ሲባል በተሳሳተ ትምህርት ምክንያት ሰዎች እግዚአብሔር ለመኖር ከመረጣቸው ቦታ የተፈናቀሉበት እንግዲህ ሰው እንዲኖርበት ሳይት መርጦ ሳይቱን ደግሞ ግሪን አድርጎ አስፈላጊ ውሃዎችን አስገብቶ የሚጠጣ ውሃ፣ ሌላ አገልግሎት የሚሰጥ ውሃ ሁሉ ያንን ቦታ አቋርጦ እንዴት አመቻችቶ እንዲኖሩበት ካስቀመጣቸው ቦታ ያፈናቀለው የሐሰት ትምህርት እንጂ ወባል ተወስደዋል። በዛ ነው እንግዲህ ተፈናቃይ የጀመረው። ሰዎቹ ተፈናቅለው ከየት ወዴት ነው እንግዲህ ሲባል ከገነት ወደ ጫካ ነው። ወደ ጫካ ነው። ከዚያ በኋላ ነው ለተፈናቃይ ባሉበት ቦታ እርዳታ የመሰጠት ነገር የተጀመረው። እግዚአብሔር አምላክ ራቁታቸውን መሆናቸውን ጠይቆ ከሰማ በኋላ ለሰው ልጅ ካለው ቋሚ ፍቅር የተነሳ ለሁለቱም የሚሆን ቆዳ ማንን ገፎ እንደሆነ ገፏል። ግን ለሁለቱም የሚሆን ቆዳ ይዞ ተፈናቃይ ጠርቶ አቶ አዳም አቤት ልብስ ለመውሰድ እና እሱ ወስዶ ሲሄድ ደግሞ ወይዘሮ አቤት
አፈናቃዩ ክብራቸው አውርዶ አራቁቷቸው ከሄደ በኋላ ቋሚ ፍቅር ያለው አምላክ ሰውን እግዚአብሔር ከአፈር ነው ሰውን የሰራው። ስለዚህ የአፈር እጥረት የለውም። እነዚህን አዳምንና ሔዋንን በወጡበት ሰርዞ እንደተበላሸ ወረቀት ገርበጅ ውስጥ ጥሎ ሌላ አዳምና ሔዋንን ለመስራት እግዚአብሔር የምርት እጥረት የለውም። ነገር ግን አንደኛ ሰይጣን ያበላሸውን ነገር መልሶ መስራት አለበት እንጂ ሲያበላሽ ሌላ ማምረት አለበት። ሁለተኛ እግዚአብሔር ፍቅር እንደሆነ ለመግለጽ ጥፋተኛውን መልሶ ለማደስ አቅም እንዳለው ለማረጋገጥ መልሶ መቋቋም ጠራቸው። ተፈናቃዮች መልሶ መቋቋም የተወሰኑት ግን በሚመስል ነገር ነው እንዲወሰዱ ምክንያት የሆነው ነገር ምንድን ነው? አንደኛ በዚያ ቦታ የተነገረው መልእክት ምን ያህል እውነተኛ እንደሆነ ሳያረጋግጡ መቀበል። ይሄ ነው እንግዲህ ለመፈናቀል አንደኛው ምክንያት። መልእክቱ ምን ያህል እውነተኛ ነው ብሎ ሳያረጋግጡ እንደወጣ መቀበል። ይሄ ስርቆት ነው የሚባለው። አንድ ሌባ ቡቲክ ቢገባ ለመስረቅ የጫማ ቁጥር ይጠይቃል። ሰርቆ መውጣት ነው። አንድ ሌባ ቅቤ መጋዘን ቢገባ ስንት ኪሎ ነው ይላል። ሰርቆ መውጣት ነው። እነዚህ ሰዎች ሳይመዝኑ ሳያጣሩ ምርቱ የታገር ምርት ነው ብሎ ሳይፈትሹ ሳይመረምሩ ሳያሰላስሉ የመልእክቱን እውነተኛነት ሳያረጋግጡ በጭፍን መቀበል። እንግዲህ አሁን ምድራችንን ከቦ የያዘው አደጋ ሳያጣሩ መውሰድ። ስናገር እግዚአብሔር ከሰይጣን በፊት ከእባብ በፊት እግዚአብሔር ምዕራፍ 2 ላይ ቁጥር 16 ላይ 16 ብሉ ካለ በኋላ ነገር ግን ይላል 17 የተከለከለ አለና ከሱ ብትበሉ ሞትን ትሞታላችሁና። ሁለተኛ የመልእክት ተናጋሪው ግን አትሞቱ ማለት አትሞቱ። ቢያንስ ለምንድን ነው ከዶክመንት ጋር ማይመዛት ነው? ለምንድን ነው መዝኖ ለመውሰድ ጊዜ እንዴት ነው ይሄ ነገር ምን ያህል እውነት ነው ለማለት ለምንድን ነው ጊዜ የሚከለከለው? ልክ እንደደረሰ ለማወቅ ምንድን ነው ያስገደደ? ሰዎቹ ምዕራፍ 2 ቁጥር 16ንም ተቀበሉ፣ ቁጥር 17ንም ከበላችሁ ትሞታላችሁ ተቀብለዋል። ምዕራፍ 3 ላይ ቁጥር ደግሞ 4 ላይ ያለውንም አትሞቱንም ተቀበሉ። ይሄ ያልተጣራ መቀበል። ከዚህ በፊት ብዬ አውቃለሁና አንዱ እንደዚህ እያገለገለ ጉባኤ ውስጥ አንድ ወዛ ያለ ሰው ያገኘና ተነሳ ዘንድሮ የኔ ነው ለአራት ጊዜ ጮኸ። ሰውየው ጮኸ። ጉባኤው ደግሞ አትደግፉም እንደ እናንተ ዘንድሮ ያንተ ነው ብላችሁ ጮኸ። ሰዎችን እንግዲህ ዘንድሮ ያንተ ነው ብሎ ጮኸ። ነጋዴ አይደለም ዘንድሮ በውድ ይሸጥልሃል ገበያ አለ ሰውየው አመና። ጉባኤው ደግሞ እናንተ ትቀናላችሁ እንደ ካንተ እንገዛለን ነው። ጉባኤው ደግሞ በአንድ ድምፅ እኛ ካንተ እንገዛለን። በኋላ ምንድን ነው የምትነግደው ሲባል የሬሳ ሳጥን ነው።
ማረጋገጥ መልእክቱን ከእግዚአብሔር ቃል ጋር ከቋሚ ቃል ጋር ከማይለወጠው ቃል ጋር አለመመሰል በሚመስል ነገር ለመወሰድ እናየው። የመልእክቱ እውነተኛ አንዳንድ ጊዜ ሰዎች መልእክቱ መልካም ከሆነ እውነት ይሁን አይሁን አይጠብቁት። ይሄንን ተመልከቱ። አንደኛ ነገሥት ላይ 22 ላይ የእስራኤል ንጉሥ አካብ ከሶሪያ ጋር ጦርነት ነበረ። 400 በሱ እጅ የሚቀርቡ ሐሰተኛ ነቢያቶች ነበሩ። እነዚያን ሰብስቦ ስለ ጦርነቱ መልእክት እንዲናገሩ አድርጓል። የይሁዳም ንጉሥ ደግሞ ተጋብዞ መጥቷል። የይሁዳ ንጉሥ እስቲ ስለ ነገ ጦርነት እግዚአብሔር እንጠይቅ መልእክት የሚያመጣ ሰው ካለ ኧረ ከበቂ በላይ አለኝ። ያውም 400 በሰልፍ ገባና በካርቦን ኮፒ ሁሉም አንድ ሀሳብ ንጉሥ ሆይ ውጣ፣ ይሳካልሃል፣ ነገ ድል በድል ታደርጋለህ፣ ውጣ፣ እግዚአብሔር እኔ ከአንተ ጋር ነኝ ይላል። የይሁዳ ንጉሥ ተከራከረ። ይቅርታ አድርግልኝና እንደው ሌላ ሰው ሌላ መልእክት የሚያመጣ ሰው ካለ አለ፣ ግን ስለ እኔ መልካም አይናገር፣ እውነት ይናገራል፣ ግን ስለ እኔ መልእክቱ እውነተኛ ሳይሆን መልካም ከሆነ ለተቀባይነት አለ አይደለም። እሱ እየሰማን ነው። እንግዲህ 400 ነቢያት በአንድ ላይ ተሰብስቦ ለንጉሱ ይሳካልሃል ብሎ ተናገሩ። የይሁዳ ንጉሥ ግን ይሄ መልእክት ውስጡን አልሞላው። ሌላ ሰው ይኖራል አለ፣ የይምና ልጅ ሚክያስ የሚባል አለ፣ ነገር ግን ስለ እኔ መልካም አይናገርም። ስለዚህ ነው ያጋበሱታል። እንደው ምን አለ እሱ ቢመጣ ስላንተ እስቲ ይምጣ። ሲመጣ ደግሞ የመረጃ ሰጪዎች አሉ። ሹም ተልኮ ነበር ሚክያስን ያው ወደ ሚክያስ ሄደው ትሰማኛለህ? አዎ። ነቢያት ሁሉ በአንድ ድምፅ ለንጉሱ መልካም ተናግረዋል። ያው ታሸንፋለህ፣ ድል በድል ታደርጋለህ ብለው እየተናገሩ ስለሆነ አንተ አንዳንድ ጊዜ ወጣ ያለ ነገር ስለምትናገር እኔ መረጃ ልስጥና ሄደ 400 አንደኛ ሆነ እንጂ ብቸኛ ዝም በል እባክህ። እኔ እግዚአብሔር አምላክ የሚናገረው እሱ ይናገራል። ደረሰና አካብ ጋር ሲቀርብ አካብ መጣ። አሁን ይቻላል ምንም ሳታቅማማ ነገ ጦርነት አለ፣ ልውጣ አልውጣ፣ ንጉሱ ይሳካልሃል፣ ውጣ። ከዛ እኔ አንተን እውነትን እንድትናገር ስንት ጊዜ አምናለሁ። ካንተ የሚፈልገው ይሄንን ሳይሆን ሌላ ነው። ሌላ ፈልገህ ከሆነ ሌላ አለ። ምንድን ነው ስል ነገ እስራኤል ሲበተን እረኛ ሲመጣ አያባል። ሰደቅያስ ፈጥኖ መጣና የነቢያት አስተባባሪ ነበርና አንተ
ይሄ መንፈስ ላንተ የሚናገረው እንዴት እኔን ሳያልፍ አንተ ጋር ደርሶ ተናገራልና በጥፊ ሰጠው።